ዛሬ ከኢትዮጵያ መታ በሁለት ወሯ ኢትዮጵያ ስለገባችሁ ልጅ ምን ሆና እንደሆነ ነግራቸዋለሁ። እስከ መጨረሻ ድረስ ተከታተሉኝ ማለት ነው። ሀይ ሰላም ዶቼ ማሮቼ ፍቅሮቼ ሸቃሊቶቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሜሪ ቲዩብ ነኝ ከዋናው ስቱዲዮ ከማዳም ኩሽና። እንግዲህ ዛሬም አልሐምዱሊላህ ኩሽና ውስጥ አይደለም ከኩሽና ውስጥ መውጣቱ ራሱ ትልቅ ነገር ነው። ያው ኩሽና ውስጥ ውሏችን አዳራችን ብቻ ኩሽና ውስጥ ስላልሆነ ማለት ነው። እና አልሐምዱሊላህ እና እንዴት ናችሁልኝ? ደህና ናችሁ ወይ? በጣም ናፍቃችሁኛል የኔ ውዶች፣ የኔ ማሮች፣ ፍቅሮቼ እንዴት ናችሁልኝ? ደህና ናችሁ ወይ? አላችሁ ወይ? እኔ ያለው አልሐምዱሊላህ። በጣም ደክሞኛል ወላሂ። በጣም ረመዳን ነው ታውቃላችሁ። በጣም ግድግዳ ሁሉ እያሳጠቡን ያሉትና አልሐምዱሊላህ ጤና ካለን እንግዲህ እንሰራለን። እና ግን ሰምቼ ለምን እኔ ጋር ብቻ ይቅር እና እናንተ በደንብ እንድትጠነቀቁበት ለምታውቁት ሰው ሼር እንድታደርጉ፣ ከዛ በተረፈ ደግሞ አዲስ የመጡ ጓደኞች ወዳጅ ካላችሁ ለነሱ እንድታጓራቸው ነው እና ልንገራችሁ ብዬ የመጣሁት። እና ምን ሆነች መሰላችሁ? ልጅቷ ገና ከመጣች ከኢትዮጵያ ገና 2 ወሯ ነው። እዚህ ሳውዲ አረቢያ ውስጥ ነው። በነገራችን ላይ እዚህ ሳውዲ አረቢያ ውስጥ በጣም ብሶበታል፣ ወላሂ በጣም ብሶበታል። በጣም አስፈርቷል ማለት ነው። ሰዎች በጣም እያስፈሩ ነው፣ እየባሰበት ነው። ቀን በቀን የተሻለ ነገር ይመጣል ሲባል ቀን በቀን እያባሰበት ነው። ቀን በቀን የምንሰማው ነገር በጣም የሚያሳዝን ነገር ቀን በቀን ማለት ነው። እና ልጅቷ ምን ሆነች መታ ገና 2 ወሯ ነው። በእርግጥ ያው ልጅቷ እብድ ነች ስላችሁ እብድ ሳይሆን እብድ ኖርማል የለቀቀ ሰው ሳይሆን እንዲህ ማበድ ትወዳለች። ማበድ የምትወድ አይነት ሰው ናትና ኢትዮጵያም ቲክቶክ ትሰራ ነበረ። እዚህ ሀገር መጣም ቲክቶክ ትሰራለች። በእርግጥ ቲክቶክ መስራቱ ጥሩ ሆኖ ሳለ ግን ደግሞ አንዳንድ አረቦች ደስ አይላቸውም ቲክቶክ እንዲሰሩ አይፈልጉም ምናምን። ግን ብትሰሩም አንድ ቦታ ወይ ክፍላችሁ ውስጥ ወይ ደግሞ የሆነ ቦታ ሸሸግ ብላችሁ ብትሰሩ ኖርማል ነው። እና ያው ጸባያቸው በእርግጥ አያዝም ታውቃላችሁ። ይሄ ነው እንደዚህ ነው ጸባያቸው፣ ይሄንን ነው የሚወዱት ማለት ይከብዳል። ግን አለ አይደለ አንዳንዶቹ በጣም የባሰባቸው ናቸው እና ምንም ያልሆነም ነገር ሆነ ብለው ምክንያት እየደረደሩ ምክንያት እያበዙ በሆነ ነገር ሰውን መጉዳት ሰውን ማስከፋት ይፈልጋሉ። በእርግጥ እነሱ ግን እናንተ ምንም ነገር በተለይ መጀመሪያ አካባቢ ስትመጡ ምንም ነገር ከናንተ እንዳይመጣ ምንም ነገር ምክንያት እንዳይሆንባችሁ ራሳችሁን መጠንቀቅ አለባችሁ። ምክንያቱም ተበድሮ ራሱ በአብዛኛው ሰው ታውቃላችሁ ከኢትዮጵያ ሲመጣ ብር ተበድሮ ነው የሚመጣው። እና ተበድራችሁ ስትመጡ ደግሞ ግዴታ ሰርታችሁ መክፈል አለባችሁ። ኢትዮጵያ ያለ ሰው ስለሚጠብቃችሁ እሱ ራሱ በጣም መልካም ሰው ጥሩ ሰው ሆነ ነው የሚሰጠውና ማለት ነው። አሁን ላይ ኢትዮጵያ ላይ ኑሮ በጣም ተወዷል ይላሉ። ያው እኛ ስንመጣ ጊዜ አልሐምዱሊላህ ምንም አይልም ነበር። እና የሰጣችሁትን ብር ሰው የሰጣችሁን ያበድራችሁን ብር ግዴታ በመጣችሁ በ2 ወራችሁ ወይ በ3 ወራችሁ መክፈል አለባችሁ ማለት ነው። እና ያንን ብር ደግሞ ለመክፈል ግዴታ መስራት አለባችሁ። ጸባያቸውን አታውቁም ምናምን ዝም ነው የሚሉት እነሱ። በመጀመሪያ ሲመጡ ዝም ነው የሚሉት፣ አይናገሩም። እናንተ ነው የሚያዩአችሁ ምን አይነት ልጅ ነች ምን አይነት በቃ እናንተ ነው የሚመረምሩት። እና እናንተ እነሱ ጸባያቸውን ለማወቅ ጸባያቸውን ለመልመድ እነሱም ደግሞ እንዳይቆጡ አላላ አንዳንዶቹ ጸባየኛ ሆኖ ሳለ የናንተ አካሆን የናንተ ነገር ካልተመቻቸው ሌላኛው ባህሪያቸውን ወዲያው እንትን ብለው መጥፎ ስለሚሆኑባችሁ እናንተ ጥሩ ሆናችሁ እነሱን ጥሩ እንዲሆኑላችሁ ማድረግ ነውና ያለባችሁ መጀመሪያ አካባቢ ስትመጡ በቃ የነሱን ጸባይ ለመልመድ መሞከር ነው። እና ምን ሆነች ልጅቷ መታ በ2 ወሯ እስር ቤት ገባች። ምን ሆና ነው እስር ቤት የገባችው? ቲክቶክ ስትሰራ። ቲክቶክ መስራት ወንጀል ነው ወይ ካላችሁ፣ ቲክቶክ መስራት ወንጀል አይደለም። ግን አንዳልኳችሁ አንዳንድ አረቦች አይወዱም፣ ቤታቸው ሲቀረጽ አይወዱም፣ ግቢያቸው ውስጥ ሄዳችሁ ስትቀርጹ አይወዱም፣ የነሱ እቃ እንዲታይ አይፈልጉም ምናምን። እና ልጅቷ ደግሞ አዲስ ነች፣
አዲስ ሆና ደግሞ በሄደችበት በምትሰራበት በተቀመጠችበት ሁሉ ቲክቶክ ስትሰራ እንግዲህ ሴቲቷ ወስዳ እስር ቤት ወረወረቻት ማለት ነው። በጣም ነው የሚያሳዝነው ወላሂ። የመጣችበትን ብር እንኳን አልከፈለችም። እና አንዴ ለሰው መንገር፣ አንዴ በእርግጥ አዲስ ስለሆነች አንዴ መንገር፣ አንዴ እንደዚህ አታርጊ ማለት እያለ እንደዚህ በአንዴ እስር ቤት መወርወር ወላሂ በጣም ይከብዳል። ልጅቷ በጣም ያሳዘነችኝ። እብድን ብትሆን ልጅቷ በጣም ያሳዘነችኝ ወላሂ። እና መጀመሪያ አካባቢ ምንም ነገር ጸባያችሁን ሳታቁ ምንም ነገር ሳትላመዱ እንደገና ደግሞ ብራችሁን ሳትከፍሉ በቃ አትሊስት ብራችሁን እስከትከፍሉ አትሊስት ገብታችሁ እንኳን ኢትዮጵያ ገብታችሁ እንኳን የምትመለሱበትን ሌላ ሀገር የምትሄዱበትን ብር በእጃችሁ እስከትይዙ ድረስ ገና ገብታችሁ ደግሞ ያንን ብድር ሳትመልሱ ሌላ ብድር ከሚያበድራችሁ ሰው እራሱ ቢኖር ማለት ነው ወላሂ የሚያበድራችሁ ሰው እራሱ ቢኖር ያንን ብድር ሳትከፍሉ በብድር ላይ ብድር መጠየቅ ይከብዳል። አይከብድም? ይከብዳል በጣም። እና ውዶቼ፣ ማሮቼ፣ ፍቅሮቼ አረቦች በጣም ብሶባቸዋል። በጣም እኔ እንጃ ወላሂ አላቅም። እኔ እንዴት እንደምገልጻቸው ሁሉ አላቅም። ለአሁን ረመዳን እየገባ ነው ታውቃላችሁ። አሁን ስንት አንድ ሳምንት ምናምን የቀረውና እንደውም ረመዳን ሲገባ ጊዜ ሰውን ተለማምጠው ሰውን በጸባይ ይዘው ነው የሚቀመጡት ይባላል። ግን እኔ እንጃ በቃ የሆነ እንትኑ አንዳንዴ እንደዚህ ናቸው የሚባል ነገር ራሱ ስለነሱ ምንም በቃ ተጨባጭ ነገር እንዳሌለ ነው ያየው ያለውት አሁን ማለት ነው። ወላሂ አሁን ከኢትዮጵያ ራሱ እኮ ቶሎ ነበር የሚወስዱ ረመዳን ሲመጣ ቶሎ የሚወስዱት ቶሎ በቃ ምንም አይነት ምርጫ ባይኖርም ያው ታውቃላችሁ እነሱ መርጠው ነው የሚወስዱትና ምርጫ ባይኖር ራሱ በጣም በቃ እንትን ብለው ነው የሚወስዱትና አሁን ደግሞ በጣም ብሶባቸዋል እዚህ ሳውዲ አረቢያ። እኔ እንጃ ወላሂ እኔ እንጃ። እና በጣም ተጠንቀቁ፣ አዲስ ስትመጡ ተጠንቀቁ። በቃ አትሊስት ብራችሁን ከፍላችሁ እስክትገቡ ድረስ ሁሉ ነገር ጠንቃቃ መሆን አለባችሁ። ወላሂ ጠንቃቃ፣ በቃ ኮሩ ጠንቃቃ መሆን አለባችሁ። እና ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሸቃሊቶቼ ልጅቷ ምን ሆነች መታ በእርግጥ ኢትዮጵያም ትሰራ ነበረ ቲክቶክ መስራቷ ሳይሆን በየደረሰችበት ቤታቸውን፣ ኩሽናቸውን፣ እቃቸውን ምናምን መቅረጽ እነሱ ካልፈቀዱ አይቻልም። አንችልም ማለት ነው። እቃቸውን ምናቸውን መቅረጽ አይቻልም። እና እነሱ መቅረጿን ስላልወደዱ ገና አዲስም ስለነበረች መቅረጿን ስላልወደዱ አልፈለጓትም። እስር ቤት አስገቧት። ክፋታቸው መክተብ እንኳን አድርሰዋት እዛ በቃ ሌላ ሰው ቢወስዳትና ሌላ ሰው ቢወስዱ የክፋታቸው ክፋት እነሱ እሷን እስር ቤት አስገብተው ሌላ ሰው መውሰድ ማለት ነው። በጣም ነው የምታሳዝነው። እና ወዶቼ፣ ማሮቼ፣ ፍቅሮቼ መጀመሪያ ስትመጡ ጥሩ ሰው ነው ጥሩ ናቸው ብላችሁ ምንም ነገር አትመኗቸው። ራሳችሁን ጠንቃቃ አድርጉ። ምንም ነገር ደግሞ ኮንፊደንስ እንዲኖራችሁ ቢያንስ የተመጣችሁበትን ብር ከፍላችሁ የ3 ወር ደሞዝ የ4 ወር ደሞዝ ምንም ነገር ለማድረግ ኢትዮጵያ ገብታችሁ ሌላ ሀገር ለመቀየር ራሳችሁ በራሳችሁ ነገር ሌላ ሀገር እንድትሄዱ እንኳን ጠንቃቃ ለመሆን እስከ 5 ወር እስከ 6 ወር ቢያንስ በቃ አንገታችሁን ድፉና ምንም ነገር ሳይያዝባችሁ መስራት አለባችሁ እላችኋለሁ። በጣም ተጠንቀቁ። እና ወዶቼ፣ ማሮቼ፣ ፍቅሮቼ እንዳልኳችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳባችሁን ኮሜንት ላይ አሳውቁኝ። የምታውቁት ነገር ካለ እናንተም ኮሜንት ላይ ንገሩኝ። ወዳችኋለሁ። ባይ